ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። ሃኒ የሆነ ቀልድ ነገርሽ፣ በጣም የሚያስቀልድ የሆነ ጓደኛዬ ካልሲው ይሸጣል። ይሄ ብቻ አይደለም፣ ሌላም አለ በጣም የሚገል በሳቅ የምር ባይዘዌ ማለት ነው። በር ማለት ነው፣ በር ይዘጋል። መርጌታ ይችላል። ሃኒ ወይዬ እስኪ ቆንጆ ዘፈን ልዝፈንልሽ። እሺ አንቺዬ አልጋውን ሰውዬ ወንድምሽ ነው ብዬ፣ አንቺዬ ከአልጋው ሰው ከሌለ ብመጣ ምን አለ? ደምቦሎ ኧረ ነይ ደምቦሎ ኧረ ነይ ደምቦሎ ኧረ ነይ ደምቦሎ ደምቦሎ አርቦና ደሬሽን ማነው ያበነረው? ማነው ያነጠረው? ደምቦሎ አምባርሽ ይቀራል መጥቼ ልምከረው መጥቼ ልምከረው። እንዴ ምንድን ነው? እኔ አልቻልኩም። እውነት ልቤን መርጌታ እኔ የምልሽ ሃኒ፣ እሺ እንዴ ሳልልሽ ሳልነግርሽ ቆይ መጀመሪያ ላውራሽ እንጂ ምን ብዬሽ እስማማለሁ? ምንም ብትል ሳላወራ አዎ ስታስቅ ሃኒ ይልሽ ቪዲዮ እየቀረጽኩ ነውና ትወጂኛለሽ አትወጂኝም ስልሽ ኧረ አልወድህም ምናምን በይሽ። እንዴ ኧረ እኔ እወድሃለሁ አይደለም ሰው አውቃለሁ እኮ ለቪዲዮ ነው አልወድህም ነው የምትይው። እኔ እወድሃለሁ ለቪዲዮ ነው። እንደዚህ አይነት ቪዲዮ አልሰራም። እኔ እወድሃለሁ። ይሄ ነገር ቆይ መጣ ቆይ የት ነህ? ሽንት ቤት መጣ። እንዴ እኔ ለማን ጥረህ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ትናፍቀኛለህ እኮ። በእናትህ ቁጭ በል። እሺ አብሬ ልምጣው። መጣው እርጌታ ይችላል። ሃኒ ወይ ቆንጆ ግጥም አለኝ ላንቺ። አንቺ የኔ ስስት የልቤ ሰቀቀን፣ እንጀራ ሁኝና ልብላሽ በቀን በቀን። እሺ ይበልሽ ማን ይችላል? ሃኒ ወይ እንትን ነበረ በእናትሽ አንድ ያልነገርኩሽ ነገር አለ። በጣም ይቅርታ ግን ከሌላ ሴቶች 5 ልጅ ወልጃለሁ። እውነት ይቅርታ በጣም ምን ችግር አለው? ልጅ እኮ ጸጋ ነው። ይሁና። እንዴት ነው? ሄሎ መርጌታ። አቤት መርጌታ። ወዬ መርጌታ። ምን አሉኝ መርጌታ? ይችላሉ መርጌታ። መጣ ጋሺ ይቅርታ እንግዲህ እቺን ያዛታ። አሪፍ ነው። እሺ አባይ እርሶ ዛሬ አባት መሆኑ ግባ ይዛት መጣውን ማለት ግባ። ትንሽ እኮ መጠጥ ጠጥተው ውጭ አለማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲህ ነሽ አያሳፍርም። ይሄ ብታገቢው እንኳን ታማኝ ነው። አየሹ ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ቢሆን ይዘልኝ መጣ አይናም በዛ አይደለ? እሰይ ምን ይሁን
ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው። ካልሲ ያለ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል። ክፍል ላጸዳው ስለ የመጣው ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ እዛ ላይ ተኛ። በቂ ሻወር አለ የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። እዛ እኛ ጋር የተኝ ግቡ። በቃ ቁርስ ምናምን እንዴት ነው ይምጣሩ? እኔ እኮ እናትና አባቱ ቤት ይዞኝ አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ጊዜ ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። ግቡ እንደኛ አባት ቤት መጣ ሳተኛ አትሄድ እመነኝ። ግቡ እንሂድ ይሸኛለን ግቡ እናተኛ አይሆንም ግቡ እናተኛ ሰላም ለዚህ ቤት ሰላም ለዚህ ቤት የተከበረ ቤት። እውነት ነው። ምን እግር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውሰድ ላይ ያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብር። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ በሉ። እንዴት ማለት እጃችንን ስመው ግጥም አድርጎ ነው እንጂ የሚሰጡን። ይቅርታ ይቀጥሉ። እርሶ እንግዲህ ልጃችንን ወዲህ ድንግል ናት። ቆይ ፋዘር ወይ ቤት ተሳስተናል ወይ ስም ተሳስተናል። ታናሽ ወንድ ጠይቀን የመጣ ነው። ስለማን ነው የሚያወሩት? ዮዲት ያውቋታል እንዴ? ልጃችን አያውቋትም እንጂ ያውቋትማ ድንግል እንዳልሆነች ያውቁ ነበር። እንዴት ነው የሚያወራው? በጣም ይቅርታ ይቀጥሉ። እርሱ እንግዲህ ወርቅ ለወለደ ቤተሰብ ወርቅ ይገባል። እውነት ነው። ለእናትየው 40 ግራም ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃውት ምንድን ነው የሚጨማለቁ እንዴ? ልጁ እኮ ጓደኛዬ አብሮ አደጌ እኮ ነው። አብርሽ እኮ ነው ጓደኛዬ። እንዴ አትሌት ቀነኒሳ በቀለ እኮ አይደለም ሙሽራው። ቀኖ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው። ቀኖ ደግሞ ካገባ ቆይቷል። እውነት ነው እንዴ? ምንድነው 50 ግራም 24 ግራም ማቅለያ ነገር በዛ እኮ ማቅለያ። እስቲ የምትሉት ነገር ካለ ግራሙ ማቅለያ ካላችሁ ሽምግልና እኮ ነው የመጡት። ሊያስማሙ አይደል እንዴ? እንዴ ሊያስጠጡ ነው። እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጓል። ማቅለያ ምንድነው? ቦዲ ካውንት ምን ካውንት? ቦዲ ካውንቷ እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስርብ ግባር ለነ በ25 እንይዘዋለን። ከ50 ግራሙ ላይ 25 ይቀንሳሉ። 25ን ደግሞ ለ24 ካራት ያከፍሉታል። የሚመጣውን ውጤት ወርቅ ይዘን እንመጣለን ማለት ነው። እስቲ አልገባኝ። እስቲ ብዙ ሰው ተኝታለች እያለ ብዙ ሰው ተኝታለች። ምላሱ ትንሽ ምላሱ አይቀርሎትም